አሁን ገዱ አንዳርጋቸው ማለት ዋን ኦፍ ዘ ጄኖሳይደር ነው። ከጄኖሳይድ ከፈጸሙ ሰዎች አንዱ ነው። ኦኬ በሳቸው ደረጃ የውጭ ጉዳይ ሚኒስትር የነበሩ የአንድ ሪጅን ፕሬዝዳንት የነበሩ የፓርላማ አባል የነበሩ የጠቅላይ ሚኒስትሩ የደህንነት አባል የነበሩ ይሄን የሚያክል ፕሮፋይል ተሸክመው በስደት ህይወት ላይ ከኛ በታች ስራ ሲሰሩ ማየት በጣም ገረመኝ። ቴዲ አስደነገጠኝ። አልዋሽም። ለምን ያስደነገጠኝ? የያዙት ፕሮፋይል ያላቸው የስራ እንትን ግራውንዳቸው ከባድ ነው። እኛ እንኳን ስደት ላይ ተቀምጠን ቴዲ እስክሪብቶና ወረቀት ኮምፒውተር ይዘን ቢሮ ላይ ተቀምጠን የምንሰራው የእሳቸውን ሩብ የሚያክል ፕሮፋይል የሌለን ሰዎች ማጆሪቲያችን ማለት ነው። እንደው አሜሪካ የምትባለው ሀገራት ኢንተርናሽናል ዓለም አቀፍ ተቋማት ያሉበት ስንት ኢንተርናሽናል ኩባንያዎች ያሉበት ቦታ ላይ ኖን ጋቨርንመንት ድርጅቶች ያሉበት ቦታ ላይ እንደው እውነት ላቶ ገዱ ቦታ ጠፍቶ ነው ወይ እሳቸው እንዳሉት ለጊዜው የተሻለ ነገር እስከማገኝ ይሄን መርጬ ነው ማለታቸው እኔ በጣም አድንቄያቸዋለሁ ቴዲ። በተለይ ባበሻ በኢትዮጵያን አስተሳሰብ ጭንቅላትና አይዲዮሎጂ ወርደ መስራት ማለት ከባድ ነው ቴዲ። ስደት ላይ ኮኔ ቋብታም ነበርኩ ሀገር ቤት እኮ ይላል። ቆይ አልገባኝም። አድንቃቸው ነው እየተቻቸው ነው? አድንቄያቸው ነው እንጂ እኛ እኮ ቴዲኮ ያልገባህ ነገር እኮ በእንደዚህ የሚያክል ትልቅ ፕሮፋይል ይዘው ትዕግስት አድርገው ማለት እሳቸው ድርጅት ላይ ገብተው እጃቸውን ስመው መስራት የሚችሉ ሰውዬ ናቸው። ግን አሁን ኢንተርቪያቸው ሰማ ምን አሉ? የተሻለ በእኔ የሚመጥነኝ ስራ እስከማገኝ ድረስ ይሄንን አሉ። እና እኔ ቴዲ በኢትዮጵያ እንደ ኢትዮጵያ አስተሳሰባችን እኔ እኮ የሀብታም ልጅ ነኝ፣ እኔ እኮ ይሄ ነበረኝ ብሎ ኢትዮጵያ አብዛኛው ኢትዮጵያ ያስተሳሰሙ ስለማውቀው እኔ አልነካም የሚል ኢትዮጵያ ባለበት ጊዜ ይሄን የሚያክል ከባድ ፕሮፋይል ተሸክመው እታች ወርዶ መስራት በቃ ይሄ ሪስፔክት ነው ቴዲ። with all my different አሁን ባንተ ንግግር እሺ ይሄን የሚያህል ትልቅ ፕሮፋይል ይዘው ወርደው ይሄን ስራ ሲሰሩ ስትል ስራ ለሚንቁ ሰዎች ስራ ለማስተማር የሄዱ ነው ያስመሰልካቸውና አይጋጭም? ለምሳሌ ይሄን የሚያህል ፕሮፋይል ይዘው ወርደው መስራታቸው ፓርኪንግ ስትል ሊገቡበት የሚችሉበት ሌበር ፎርስ ሌላ በሚመጥናቸው ቦታ እያለ ባንተ ንግግር ወደ ፓርኪንግ ያወረዳቸው ምንድን ነው ታዲያ? በሌላ ወደ ፓርኪንግ ያወረዳቸው በቃ ምንም አይነት ስራ እንደማይንቁ ስመለከት በጣም ያሳስበኛል። ምን አይነት ኢንቴግሪቲ እንዳለንም ያሳስበኛል በጣም ማለት ነው። አልዘረፈም ማለት አይደለም። ለምን የማይዘርፈው? ዘርፎ ሀብቱን ለመደበቅ በሰራተኛ ሊሰራ ይችላል። እንዴት ነው እናንተ እንዳጣርጋችሁ 100% እርግጠኛ ሆናችሁት? የዘረፈውን ሀብት ደብቆ በጽዳን ሰራተኛ ሊሰራ እኮ ይችላል። ጊዜ እየጠበቀ ሊሆን ይችላል። ጥሩ ጊዜ ፈልጎ ገንዘቡን ኢንቨስት የሚያደርግበትን ጊዜ እየፈለገ ሊሆን ይችላል። የዘረፈውን ጊዜ ሌጋላይዝ አድርጎ ወደ ሀገር ቤት ገብቶ ተጨማሪ ኢንቨስትመንት እየፈለገ አሁን የተናገረውን ሰምተዋል ቃል በቃል በህፃናት ደም በወጣቶች ደም አገሪቱ ነፃ ከሆነች በኋላ ወደ ሀገር ተመልሶ ወይ ለኢንቨስትመንት ወይ ለስልጣን ነው የሚፈልገው። ይሄ ኢንቨስት ሊያደርግ ወይ ደግሞ ተመልሶ ስልጣን ለመቆጣጠር በተደጋጋሚ እየሰማሁት ነው ኢንተርቪዎቹን። ይሄ አሽካላል ይለዋል የኢሳያስ አፈወርቂ ንግግሮች አንዳንድ ጊዜ የምትሰማ ከሆነ ይሄ አሽካላል ነው። ለመሸወድ እየሞከረ ነው ያለው። የሚታለል ወጣት የለም በአሁኑ ሰዓት። በየትኛውም የፖለቲካ ቁማርተኞች ላይ ለሚደረገው ወጣቱን አጃጅለ ሚስኪን መስለ በደሙ በእጁ ላይ ስንት የንጹሃን ደም እንደ ጦጣ ሲዘል አልነበረም እንደ ትግራይ ህዝብን ለማስጨፍጨፍ? በየትኛው መለኪያ ነው እናንተ አሁን ለዚህ ሰው የሰብአዊ ርህራሄ ምናምን የምትሉኝ? ሰውየው አቅም የለውም፣ አልተማረም። መስራት የሚችለው ወይ ፓርኪንግ ነው ወይ ድራይቨር ነው መሆን የሚችለው። ስለዚህ what is he's doing that right now ማለት ነው። አሁን እየሰራ ያለው ያ መስራት የሚችለው ስራ ብቻ ነው መስራት የሚችለው። ዶክተሬት ዲግሪያቸውን እኮ ሰርቷል አይደል? የትኛው ዶክተሬት ዲግሪ? የት ዩኒቨርሲቲ ላይ? በምን ፊልድ ነው? በምን ዲፓርትመንት? I don't know። ዶክተር ቴዲ ነው ወይ ዶክተር ሲሎ ሰምቼ እኔ ጋሽ ገዱ ነው የምላቸው እንደው ለእድሜያቸው ይገባ እንደሆነ ማለት ነው እንጂ ኢንፋክት መቶ አለቃ ይመስለኛል። ትክክለኛ የሚገልጸው ወይ ጋሽ ገዱ ነው ወይ መቶ አለቃ ገዱ ነው ከሁለት አንዱ እንጂ ዶክተሬት በየትኛው ዶክተሬት ዲግሪ? ዋይ ኖት በተመረቀበት ዶክተሬት ዲግሪ ለምን አይሰራበትም?
የተሻለ ስራ ለማግኘት ነው የፓርኪንግ ጠባቂ ሆኖ የሚያገለግለው። አረ የምትይዝበት መንገድ አንዳንዴ የሆነ መሬት ላይ ቢያንስ ወርዶ ተቀባይነት የሚኖረው ነገር ቢሆን ደስ ይለኛል። እኔ እንደዚህ በመሆኑ ደስተኛ ሆኜ አይደለም ቴዲ እዚህ ጋር ያወራ ያሉት። ደም አለበት እጁ ላይ ገና ያቅበዘብዘዋል። ባይዙ በንጹሃን ዜጎች ላይ የትኛውን በደል የሰራ አካል መጠየቅ አለበት። ትግራዋይ ይሁን ኦሮሞ ይሁን አማራ ይሁን ኤርትራዊ ሻቢያ ይሁን ዋሬቨር ባክግራውንዱ ምንም ይሁን ተጠያቂ ይሆን። አራነት የገዱን የፖለቲካ ህይወት ከገመገምን ሌላ ጉዳይ ነው። እንደማንኛውም የኢህአዴግ አባላት ገዱ በፖለቲካ ይገመገማሉ። ገዱ የታዩበት አንድ ሁኔታ አለ። የፓርኪንግ ስራ ሲሰሩ ነው። በነገራችን ላይ የፓርኪንግ ስራ መስራታቸው አይደለም የእጃቸው ጀስቸር ካየኸው እጃቸውን ወደኋላ አጣምረው በእጃቸው መኪና ሲያሳልፉ ምናምን ያሳዩትን ሰም ሶርት ኦፍ ፕሮፌሽናሊዝም ራሱ እኔ ከአድናቆት ውስጥ ከትቼዋለሁ። አንድ ሊስትሮ ከሆነ የዓለም ምርጡ ሊስትሮ ለመሆን ነው መስራት ያለበት። የሰው ልጅ በተለያየ የህይወት ፓዝና ፕሮፌሽን ውስጥ ሊያልፍ ይችላል። ሙዚቃ ኮምፖዘር ከሆንክ የዓለም ምርጡ ሙዚቃ ኮምፖዘር ነው መሆን ያለበት። ህይወት አክለፍልፎ የትም ይጥልሃል። ገዱ እንደ ማንኛውም የብአዴን ሰው የታገልነው ሰው ነው። ከስርዓቱ አፈንግጦ የወጣ ነው። በፓርላማ ኦፊሻል በሆነ የፓርላማ ንግግር ዲስሪስፔክት አድርገው ንግግሩን ሁሉ ሳያስጨርሱት ከስርዓቱ አፈንግጦ የወጣ ሰው ነው። እንደ ሌሎች ብአዴኖች ከስርዓቱ ጋር የመቆየት ምርጫ ነበረው ወይ? አዎ ነበረው። በነገራችን ላይ አፉን ዘግቶ ልጆቹን እያሳደገ እዛ ሀገር ላይ የተወረወረለትን እየበላ ወይም ደግሞ ወጥቶ የግል ካምፓኒ ተቀጥሮ ከፖለቲካ ራሱን አግልሎ መኖር ይችል ነበር። ብዙዎችም እንደዛ እያደረጉ ነው። የሆነ ሰው የሞራል ስታንዳርድ አሳይቶ ኑሮን ንቆ ዓለምን ንቆ አገዛዝን ተቃውሞ ከዚህ በፊት ያደረገው እንደ ማንኛውም በወንጀል የሚጠየቅበት ነገር ካለ ወደፊት በወንጀል እየጠየቀው ዛሬ ላይ ግን የወሰደውን አክሽን ማጣጣል በእርግጠኝነት ደሴት መግዛት የሚችሉ እነ ሽመልስ አብዲሳን የማይቃወሙ ሰዎች ናቸው አሁን መጥተው ስለገዱ ሞራል ስታንዳርድ ነው። ምናልባት የሚተነትኑት ሰዎች በመንግስት መስሪያ ቤት ውስጥ ከሰዓት በኋላ ሙስና ለመቀበል ቀጠሮ የሚያዙ ሰዎች ሊሆኑ ይችላሉ። እያወራን ያለነው ስለ ሞራል ኮድ ነው። አገዛዙ ከኔ ከወጣህ ዋጋ የለህም አላምጬ እጥልሃለሁ ነው አይደል? ያገዛዙ መልእክት። የገዱ መልእክት ደግሞ ኖ አንተ ላይ አምጬ ዋቴቨር ካምስ እቀበልና ያላንተ አምባገነን እርዳታ ሰርቫይቭ ማድረግ እችላለሁ። ገዱ ይህንን ያደረጉት ገዱ ሰርቫይቭ ነው ያደረጉት። የግል ኑሯቸውን የኖሩት እርዳታ መጥተው አልጠየቁም። እንደ አብዛኛው ፖለቲከኛ ባላቸው ካፒታል ይሄ ሶሻል ካፒታል ወይም ደግሞ ሌቨሬጅ ሚስጥር እንኳን አውጥተው ሲሰጡ እና ኤርሚያስ ለገሰ ወደ ዲያስፖራ ከሄዱ በኋላ በግንቦት 7 እርዳታ ነው የቆሙት። ከዛ በኋላ ደግሞ ሙያቸውን በትንተና በዩቲዩብ ገቢ አድርገው ወደ ኑሮ ነው የለወጡት። ገዱም እንዲህ አይነት የሚዲያ ኦፖርቹኒቲዎች አሉ። ሌሎች ባለሀብቶችን ተጠግተው አንድ የሆነች ቦታ ቅጠሩ ማለት ይችላሉ። በርካታ ኦፖርቹኒቲ ነበሩ። ዩኔቨር ነው። ሰውየው ባለፉት በ30 ዓመት ሂደት ደክሟቸው እረፍት የሚፈልጉ ሰው ሊሆኑ ይችላሉ። አንድ ሰው ራሱን አሸንፎ የሚኖርን ሰው የሞራል ኮዱ የተሰባበረ ምናምን ሰው መጥቶ አትሊስት ያሳዩትን ኢንቴግሪቲ ምናምን አሳንሶ ለማሳየት የሚሞክረው ነገር እኔ ጥያቄ ምልክት ውስጥ ነው የምከተው። ግን በኢትዮጵያ ውስጥ 2,600,000 አንበብ የማይችለው ወርቅነህ ገበየሁ ኢጋድን ይመራል። የትምህርቱ ሁኔታ ላይ ካፓሲቲው ላይ ምናምን ጥያቄ ምልክት እንከትበታለን። ወርቅነህ ገበየሁ አገዛዙ ስለፈለገው ይጠቅመዋል። በፕሮፌሽኑ ከሱ የተሻሉ ሰዎች ባሉበት ሀገር በካድሬነት ተመልምሎ ሌሎች የአፍሪካ ሀገራት ጭምር ሞቢላይዝ ተደርገው እንዲደግፉት ተደርጎ ዛሬ ደብሊውኤችኦን የሚመራው ቴድሮስ አድሃኖም ደብሊውኤችኦ የገባው ሌሎች ከሱ የሚበልጡ ኢትዮጵያን ጠፍተው አይደለም፣ አገዛዝ ሰፖርት ስላደረገው ነው። ኦኬ፣ የኢህአዴግ መንግስት። በሌላው መልኩ እንቁ አክሎክ ቢራራ ለዓለም ባንክ ለመወዳደር ፈልገው የኢትዮጵያ መንግስትን ድጋፍ ጠይቀው ይጥፋ ነው የተባለው። ለምን? አማራ ስለሆነ። አዜብ መስፍን በ3,500 ብር ደሞዝ እኖራለሁ ብላ ኡጋንዳ ገብታ ትልቅ የኢኮኖሚ አብዮት ፈጥራ እየኖረች ነው።
ኢትዮጵያ እንዲህ አይነት ነገር ያፈራች ሀገር ናትና አንድ ነገር በእርግጠኝነት መናገር የሚቻለው በርካታ የኢህአዴግ ባለስልጣናት በብዙ ነገር ይከሰሳሉ። ከብዙ ክሶቻቸው መሃል ጨፍጫፊ፣ ገዳይ ምናምን ልትላቸው ትችላለህ። የኢህአዴግ ባለስልጣናት ልጆች ኢንክሉዲንግ ቅድም ሳሚ ሲናገር ነበረ የአቦይ ስብሃት ልጆች የሌባ ልጆች ነው የሚባሉት። በእርግጠኝነት የገዱ አንዳርጋቸው ልጆች ቢያንስ የሌባ ልጅ አይባሉ። ሌላ ወንጀል ሊጋሩ ይችላሉ። የሌባ ልጅ አለመባል የሌላ ነገር ልጅ ልትባል ትችላለህ። በሰራህ ወንጀል ለፍርድ ልትቀርብ ትችላለህ። የሌባ ልጅ አለመባል ግን ትልቅ ነገር ነው። በተለይ ደግሞ እኔ እንደወጣሁበት እንደ አማራ ማህበረሰብ ክብሩ ሁሉ ነገሩ የሆነ ሌብነት ምናምን የሚጸየፍ ማህበረሰብ ስትሆን አይሚን ትራስህ ላይ ተንተርሰ ቆንጆ እንቅልፍ ይወስድሃል። እና እኔ ዛሬ ሽመልስ አብዲሳ ደሴት መግዛት ይችላል። የሽመልስ ቤተሰቦች የሀገሪቱን የሲሚንቶ ንግድ አብዮት እንደተቆጣጠሩት ማጣራት ለሚፈልግ ማንኛውም ፕሮፌሽናል ሰው ሚስጥር አይደለም። የሽመልስ ወንድሞች ምን አይነት ህይወት እየኖሩ እንደሆነ ታከለ ኡማ ከመጣ በኋላ ለምን ያስተዳደር ከነበረበት ቦታ እንደተነሳና ዛሬ አገዛዙ ውስጥ ያሉ ወይም የነበሩ ወይም ደግሞ በአገዛዙ ተለጣፊነት አገር ቤት የገቡ ሰዎች የሚኖሩትን ኑሮ ላየ ገዱ ብዙ የኢህአዴግ ወንጀሎችን ሊጋራ ይችላል። ቢያንስ ግን ይሄ ሰው ሌባ አለመባሉ የህሊና እረፍት እንደሚሰጠው ራሱም የገለጸበት ነው። እና እኔ ስደመድመው ቴዲ ምንድን ነው አገዛዙ ለማዋረድ ነው እንዲህ አይነት ቪዲዮዎችን ቀርጾ የሚያወጣው። እዩ ክብር አልወድላቸው ብሎ እየሰረቁም ቢኮዝ ፕራይም ሚኒስቴሩ እኮ ከዚህ በፊት ካስታወስክ የኢህአዴግ ሰዎችን በተለይ የህወሓት ሰዎችን ሲገልጻቸው ሌቦቹ የሰረቁትን እንኳን ይዛችሁ ኑሩ ብንል እምቢ ያሉ ነው። ከዚህ በላይ ሞት ያለ አይመስለኝም። እኔ እያንዳንዱን የህወሓት ባለስልጣን ብትፈትሸው ሌባ ነው፣ ልጁም የሌባ ልጅ ነው። ምን አይነት ኑሮ ይኖሩ እንደነበር እናውቃለን። ከዚህ በፊት የጓቲማላው ፕሬዚዳንት በስልጣን ላይ እያሉ በጣም በከረከሰ ቤት ውስጥ እኖራለሁ ብለው የስልጣን ዘመናቸውን ኦልሞስት በቃ አቬሬጅ በሆነ ቤት ውስጥ አሳልፈው ዓለምን አነጋግረው ነበር። ከስልጣን ከለቀቁም በኋላ እንደዚሁ ተራ በሆነ የፐብሊክ ትራንስፖርቴሽን ውስጥ ምናምን ይታዩ ነበረ። ገዱ ኳሊፊኬሽን አለው የለውም የነወርቅነህ ገበየውን ጉድ ላየ አገዛዝን ብትጠጋ ኳሊፊኬሽን ኖረህም አልኖረህም የልደርስ እንደምትችል በኢትዮጵያ ፖለቲካ ውስጥ አይተነዋል። ዛሬ ይህ ሰውዬ ብላሁን ይሄ ስለ ሙስና ገንዘብ አልሰረቁ ምናምን እሱ ጀስት ከዛ በላይ ብዙ ማየት መዳሰስ ማቅረብ የምንችለው ዶክመንት ስላለ ችግር የለው። ምክንያቱም የጸደይ ባንክ የቦርድ ሰብሳቢ የነበረ ሰውዬ ምንም ገንዘብ ንብረት አላፈራም ምንም ነገር የለውም ምናምን ቢባል እንትን አይደለም። ምክንያቱም በኢትዮጵያ ወይም በአፍሪካ ፖለቲካ ውስጥ ፕሮፋይል የምትገነባው በስርዓቱ ምንም ተጠቃሚ እንዳልሆን ካስመስለህ ነው የምትሰራው። እሳቸው ገንዘብ ዘርፈዋል ወይም አልዘረፉም ወደሚለው አልገባም። በኢትዮጵያ ፖለቲካ ውስጥ ግን የመጀመሪያውና የመጨረሻው ሙሰኛ ሰው ናቸው። ምክንያቱም ሙስና ማለት ህንፃ መስራት፣ ገንዘብ ማጋፈፍ ምናምን ብቻ አይደለም። ለትግራይ አለቆቻቸው ሲሉ ለትግራይ አለቆቻቸው ለማስደሰት ሲሉ ህዝብን ማንነትን ያ ሁሉ መከራ የተፈጸመበትን የወልቃይት ጠገዴ ማህበረሰብ በፊርማቸው አሳልፈው የሸጡ ግለሰብ ናቸው። እኚህ ሰውዬ ማለት ብዙ ገንዘብ ማጋፈፍ ነው የሚመስለን አይደል? አንዳንዴ ብዙ ህንፃዎችን መስራት፣ ብዙ ሀብት ማካበት ምናምን ይመስለናል። ነገር ግን የእሳቸው ከዚያም በላይ ነው። ገዱ አንዳርጋቸው ተመስገን በል ምንም ውርደት የለውም። ሁላችንም ትምህርታችን እስከምንጨርስ ቤተሰቦች አቀል። ነገር ግን ፖለቲካሊ ደግሞ ስንመጣ አሁን ለምሳሌ ቅድም ሳሚ አክሱማዊት የተናገረው ነገር አለ። ይህ ሰው የጄኖሳይደር ናቸው ብሏል። በጣም አስቂኝ ነገር ነው። ምክንያቱም ህዝባቸውን ለመከላከልም ሲሄዱ አሳልፈውም ወልቃይት ጠገዴን ፈርመው ሲሰጡ ይህ በአዴንነት በሁለት ቢላዋ የሚያስወጋ ማንነት ነው።